የፋኖ ኃይሎች ወልዲያ ከተማ መግባታቸው ተገለጸ። የመከላከያ ሰራዊት ጋር ከፍተኛ የሆነ ውጊያ እያደረጉ እንዳለም እዚህ ስቱዲዮ እስከገባንበት ጊዜ ድረስ የደረሰን መረጃ ያመለክታል። የፋኖ ኃይሎች ለተለየ ኦፕሬሽን ወልዲያ መግባታቸውም የተገለጸ ይገኛል። የወልዲያን ጉዳይ መነሻ አድርገን በአማራ ክልል ያለውን ወቅታዊ ሁኔታ የምንመለከትበት የዛሬው ዝግጅት ከአሁን ሰዓት ጀምሮ ከእናንተ ጋር ይቆያል። ስለ አዲስ አበባ ዛሬ በስፋት እንነጋገራለን። በአዲስ አበባ ዛሬም በተለያዩ የከተማው አካባቢዎች ከፍተኛ የሆነ የማፍረስ እንቅስቃሴ ሲደረግ መዋሉን ነዋሪዎች ለአንከር ሚዲያ ገልጸዋል። መርካቶ የዘለቀው የማፍረስ እንቅስቃሴ በተለይም አነስተኛ ንግድ ላይ የተሰማሩ ነጋዴዎች ላይ ያተኮረ እንደሆነ የተገለጸው። ትንንሽ የንግድ ስራ ላይ የተሰማሩ መንገድ ዳር የሚሰሩ አብዛኞቹ ቤት የፈረሰባቸው እንደሆኑ ነው ሰሞኑን ይህንንም እንመለከታለን። አብራችሁ እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ደረጃ ብተወልድ ከኔዘርላንድ አምስተርዳም ይሆናል። መልካም ጊዜ። ጤና ይስጥልን ደረጃ ብተወልድ። እንዴት ነህ መሳይ? ደህና ነው? ሰላም ነው? ደረጃ እንግዲህ ወደ ውይይታችን እናልፋለን። መረጃዎች እስቲ እንለዋወጥ። ደረጃ በጣም ብዙ ነገሮች አሉ አማራ ክልል። ቀደም ሲል መነሻዬ ላይ እንደገለጽኩት ፋኖች ወልዲያ ገብተዋል። ትልቅ ነገር ነው። እንደሰማነው ከሆነ ወልዲያ ገብተዋል። በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች ተፈጽመዋል። ምናልባትም ነገ ከነገ ወዲያ ምን ሰማው ሌላ ነገር ሊሆን ይችላል። የመቆጣጠር የሚሆን ሌላ ኦፕሬሽን ተጠናቆ ሙሉ መረጃውን የምናገኝ እንደሚሆን ተስፋ እናደርጋለን። በጎጃምም እንደዚሁ ከፍተኛ የሆነ ተጋድሎ እየተደረገ ነው። በጎጃም አሰቃቂ ወንጀል ወይም ደግሞ ድርጊት አገዛዙ እንደተለመደው ፈጽሟል። ልክ ያኔ በተለያዩ የአማራ አካባቢዎች እንዳደረገው ሁሉ በነመራዊ በፍኖተ ሰላም እንዳደረገው ሁሉ በገረጨጭ ሜጫ በሚባለው በጎጃምም እንደዚሁ ሰላማዊ ሰዎችን በድሮንና በገጀራ ጭምር መጨፍጨፉን ሰምተናል። ህጻናት ተገለዋል፣ ሴቶችን መገደላቸውን ነው መረጃዎች የሚያመለክቱት። እንደዚህ አይነት የፈሪ በትር ከአብይ አህመድ የተለመደ ነው። ነገር ግን ዓለም አቀፉ ማህበረሰብም ሆነ በመላው ዓለም የሚገኙ ኢትዮጵያውያን ይህንን ወንጀል ማጋለጥ አለባቸው፣ ሰልፍ መውጣት አለባቸው። እንዲህ አይነት ንጹሃን ላይ የሚደረግ ፋኖች የራሳቸው የሚዋጉበት የሚታወቁበት መለያ የተለያየ ነገር አላቸው። ወታደራዊ ቀጠና ውስጥ እነሱን ማግኘትና ያው የሚደረገው ማድረግ ሲገባ የፈሪ በትር ሄዶ ሰላማዊ ዜጎችን በተለይ አሁን ገረጨጭ ላይ ወንዶች እየተፈለጉ ከየቤቱ ቤት ለቤት እያንኳኩ ወንድ ከሆንክ እድሜ ከ10 ዓመት በላይ ከሆነ አውጥተው የሚረሽኑ መሆናቸውን እናንተ ጥይት አናባክንም ብለው በገጀራ ጭምር እንደሚቆርጧቸው ነው የሰማነው። ትንሽ ስንናገረው ለጆሮም ጥሩ አይደለም። በጣም ሰቅጣጭ ከመሆኑ የተነሳ እንዲህ አይነት የአረመኔነት ተግባር የሚፈጸም ሰራዊት ሆኗል የአብይ አህመድ ሰራዊት። ይህ መሆኑ ግን የፋኖችን ድል እንደው ደማቅ ከማድረግ ወደ ኋላ አላለም። በየቦታው የምንሰማው ነገር ይገርመናል። ደረጃ እውነት ለመናገር እንደዚህ ሰሞን የሙርከኛ ጎርፍ አይቻላቅም። እንደዚህ በዚህ መጠን ምናልባት ይሄ ነገር ምንድነው ብለን ድንጋጤ ውስጥ እስከምንገባ ድረስ የኢትዮጵያ መከላከያ ሰራዊት የኢትዮጵያን ስም ይዞ በዚህ ደረጃ የሙርከኛ ጎርፍ ማየታችን በአንድ ጎኑም ያሳዝነናል፣ በሌላ ጎኑ ደግሞ አዎ ግፍ ሊፈጽም የገባ ነውና እንዲህ አይነቱ እርምጃ ተገቢ ነው። ምንም ምርጫ የሌለው የአማራ ህዝብ ይህንን እርምጃ ወስዷል። ቢሆን ኖሮ ይሄ ሰራዊት ይህንን ወገኑን የሚጠብቅ ከሌላ ከባዕድ ከውጭ ሀገር ጠላት የሚጠብቅና ድንበር አካባቢ የሚገኝ በሆነ ነበር። አሁን እንደ ሚሊሻ መንደር ለመንደር ሲርመጠመጥ ነው እንግዲህ ይህንን ትልቅ ኪሳራ እየደረሰበት ያለው። እስቲ ድሎች ምን አሉ እንደው የተወሰኑትን ብታካፍለን። እሺ መሳይ፣ ከመጀመሪያው ከወልዲያ ብንነሳ ዛሬ ወልዲያ ላይ እንግዲህ ከ3 ሰዓታት በፊት ነው ውጥረት ተፈጥሮ የነበረው አሁን ከምንወያይበት ማለት ነው። እና የሱም ነገር ምንድነው ለማጥቃት ተንቀሳቅሰው ነበር በወልዲያ ዙሪያ ያሉ ፋኖች ተብሎ ቃሊም የሚባል ቦታ ላይ የመከላከያ የተወሰነ ቡድን ወደዛ ሄዶ ነበረ። ያ የሄደው ቡድን ተቆረጠ፣ በፋኖች ተቆርጦ ቀረ። ውጥረቱ ከፍተኛ ውጥረቱ የተባባሰው በዚህ ጊዜ ነው። ከዛ ከሼህ መሐመድ ሁሴን አላሙዲን ስታዲየም ላይ ነው ከባድ መሳሪያ የደገኑት። ከዛ ላይ ደግነው ወዳገኙት አቅጣጫ ነው የሚተኩሱት ከባድ መሳሪያው መከላከያዎች ማለት ነው፣ ለማስለቀቅ ማለት ነው የተቆረጠውን ኃይል። ነገር ግን አልተሳካላቸውም። የተቆረጠው ኃይል ገቢ ሆኗል፣ በዛው ገቢ ሆኗል። ያ ውጥረት ባለበት ሰዓት ላይ ነው። በነገራችን ላይ ቋሚ ሪፖርተር አሉኝ ወልዲያዎች ልከው በፎቶ ሁሉ ነው የላኩልኝ። ጨለማ ነው፣ መድፉ ምኑ ሲተኮስ ሁሉ ያሳያል። ከፍተኛ በታገኙበት ወደ ህዝብ አካባቢ ነው እየተኮሱ ያለው። ነገር ግን ተቆርጦ የቀረው ተቆርጦ ቀርቷል። ያን ነገር እናስለቃለን በሚሉበት ሰዓት ነው እንግዲህ በአሁኑ ሰዓት ሁለቱንም የወልዲያ
ከተማ ዋና መግቢያ በሮች በፋኖች እጅ ናቸው። ተልእኳቸውን የሚያውቁት እነሱ ናቸው። የመጡት ተቆጣጥረው ለመቆየት ነው ወይስ የራሳቸውን የሆነ ያቀዱትን ሚሽን አሳክተው ለመመለስ ነው የሚለው ስለማናቀው ወታደራዊ ምስጢሩን መግባታቸው እርግጥ ነው። ሁለቱም ኬላዎች ከተማዎችን መቆጣጠራቸው እርግጥ ነው። የነብርሃኑ ጁላን ጦር ቆርጠው መማረካቸው እርግጥ ነው። ከተማውን ተቆጣጥረው የመቆየት ይሁን የምን አልናውቀው። ምክንያቱም ብዙ ጊዜ አይተህ ከሆነ መሳይ እንደዚህ አይነት ትልቅ ከተማዎች ላይ ፋኖች ገቡ ሲባል አገዛዙ ራቅ ካለ ስፍራ ሄድና ከባድ መሳሪያ ህዝቡ ላይና ከተማው ላይ ነው የሚያወርድ። የዚህ አይነት እርምጃ በሚወስድበት ጊዜ ለህዝቡ ለወገን እያሉ እነሱ ራሳቸው ለቀው የሚወጡበት ጊዜ አለ። ስለዚህ አንተ እንዳልከው ቢያንስ እስከ ነገ ድረስ መጠበቅ ያለብን ይመስለናል። ተቆጣጥሮ ለመቆየት ነው ወይስ ሚሽናቸውን አሳክተው ለመመለስ ነው የሚል ነው። በእኔ በኩል የሁለተኛው ነው የመሰለኝ ስገምተው። ወልዲያ ውስጥ የፈለጉት ሚሽን አለ፣ ያን ነገር አለ። ይህን ተከትሎ አጠቃላይ የሰሜን ወሎ አመራሮች በከፍተኛ አጀባና በድሽቃ ሁሉ ታጅበው ወልዲያ ከተማ ምሽቱን ለቀው ወደ ደሴ አቅጣጫ አምልጠዋል። በርካታ የብልጽግና አመራሮች ማለት ነው። አጠቃላይ ያለው ሁኔታ በወልዲያ ይሄ ነው። እስከ ነገ ድረስ መረጃው ጠርቶ እናገኘዋለን። ሸዋ ነው የሚወስደን መረጃው። ዛሬ መልዝና ሞላሌ መገንጠያ አካባቢ ብዛት ያለው ኃይል ሰፊ የማጥቃት እርምጃ ለመውሰድ በፋኖች ላይ ተንቀሳቅሶ ነበር። ሆኖም መረጃው አስቀድሞ የደረሳቸው የምኒልክ ክፍለ ጦርና የመሐመድ ቢሆን ክፍለ ጦር መትመት በተባለ ቦታ ላይ አጥፍተው በመጠበቅ ያንን የሄደውን ሰራዊት እዛ አካባቢ አሳሩን ሲያበሉት ነው ያሉት። ስለደረሰው በርካታ ምርኮች ተገብተዋል፣ በርካታዎች ተደምስሰዋል። በነገው ዕለት መግለጫ እንሰጣለን ብለዋል። ይሄ ብቻ አይደለም። ደብረ ብርሃን ከተማ ላይ ምኒልክ ክፍለ ከተማ ውስጥ አድማ ብተናዎችና ሚኒሻዎች የሰፈሩበት ትምህርት ቤት አለ። እዛው ካምፕ አለ። ዛሬ እንደገና ከተማው 5 ኪሎ ሜትር ነው ርቀቱ ከከተማው፣ ይሄ ከምኒልክ ክፍለ ከተማ ያለው ማለት ነው። እዛ ጋር ድንገት በመድረስ ፋኖች እንደዚሁ እዛው ላይ እንዳልነበሩ አድርጋቸዋል። እዛው ሰፍረው የነበሩትን ማለት ነው። ወደ ጎጃም ስንመጣ መሳይ አንተ እንዳልከው ነው። እኔ ራሱ ምርኮኞች ማየት እስከሚገርመኝ ድረስ ማለት ነው። በገፍ ገባ ምርኮኛው፣ በገፍ እየተከተለተለ እጁ ወደ ላይ ያንጠለጠለ እንዳልከው ነው። ወንድማማቾች ናቸው፣ የኛ ወገን ናቸው። ነገር ግን ለዚህ እኩይ ተልእኮ ነው ተልከው የመጡ። በጣም የሚገርመኝ አንዱ ምርኮኛ የተናገረው ነው። እኔ ነኝ ራሴ ጥያቄ ያቀረብኩት ለጀነራሉ፣ ለምንድነው ፋኖች ጋር የምንዋጋው? ለምንድነው ወደ አማራ ክልል የምትልኩም ብዬ ስጠይቀው እናንተ ወታደሮች ናችሁ፣ የታዘዛችሁትን ብቻ መፈጸም ብቻ ነው ብሎ መለሰ። አላመንበትም ማለት ነው። በእርግጥም መሳይ የሚመስለኝ ይሄ ሁሉ ምርኮ የሚመስለኝ ዓላማውን ካለማመን ነው። ጦርነቱን በቃ የመዋጋት ሞራል የለም። አብዛኞቹ እያሳየሁ ነበር ቅድም በቪዲዮ ለቤተሰቦቻቸው መልእክት እያስተላለፉ እማያይዞሽ አትፍሪ፣ በፋኖች እጅ ነን፣ በጥሩ ሁኔታ ተይዘናል እያሉ እና በርካታዎች ናቸው መሳይ የተማረኩት። የምርኮ መዓት ነው የገባ። ከነዚህ ምርኮኞች መካከል ሰሞኑን ሬዲዮ ተማርኮ ነበር፣ ሁሉም አይተነዋል መሳይ። ያን ሬዲዮ ተማርኮ የመንግስት ከፍተኛ ባለስልጣናት ለማስተባበል ሂደው ነበረ፣ ሳይሳካላቸው ቀሩ። አፈሩ። ፋኖች ወዲያው ምላሽ ሰጡ። ከዚያ አንዳንድ ዩቲዩብ የነሱ ጋዜጠኞች አሉ፣ የነሱ አፍ ሆነው እየሰሩ ያሉ። ያ ሬዲዮ ከተማረከ የሬዲዮ አዛዥ እንዴት ነው የማያሳዩን የሚል ትንታኔ ለመስጣት ሞክረው ነበር። ብዙ ሳይቆይ ኮሎኔል ያሬድ ኪሮስ የሬዲዮ ዋናው ወታደር ኮሎኔል የሆነ ዋና ስራው ሬዲዮ ጋር የሆነው መማረኩን ተመለከትን። ኮሎኔል ያሬድ ኪሮስ ማለት በሰሜን ጦርነት ጊዜ ፌደራል መንግስቱና ብልጽግና ህወሓት በተጣሉበት ጊዜ የትግራይ ተወላጅ የጦር አዛዦች በሚታሰሩበት ጊዜ ለ2 ዓመታት የታሰረ ማለት ነው። አብይ አህመድ ለ2 ዓመት ካሰረው በኋላ አሁን ፈቶ 75ኛውን ክፍለ ጦር እንዲመራ አድርጎ አማራ ክልል ላከው። ዛሬ ትናንት ፎቶ ተሰራጭቶ ነበር፣ ዛሬ ድምጹን ሰማሁት። ሰውየው ጎበዝ ነው፣ ውትድርና ያውቃል፣ ሲናገር ማለት ነው። ፖለቲካ የሚያውቃል። ከተናገረው ውስጥ አንድ ያስኩለት ነገር ምንድነው? ኮሎኔል ያሬድ ኪሮስ ምርኮኛው የ75ኛው ክፍለ ጦር አዛዥ፣ ክፍለ ጦራችን ሙሉ በሙሉ ተበታትኗል አለ። እኔ የመራው ክፍለ ጦር ተበታትኗል፣ ፈራርሷል አለ። ሲልኩን ከዛ ኦሪየንቴሽን ሲሰጡን ዋና ጀነራሎቹ ፋኖ ማለት ጸረ ሰላም ጸረ ህዝብ ኃይል ነው፣ መጽዳትና መደምሰስ አለበት፣ በእርግጠኝነት በቀላሉ ደግሞ ይህን ታሳክቷላችሁ ብለው አሉ የተባሉ መሳሪያዎችን ሰጥተው ነው ብዛት ያለው ኃይል እንድንመራ ያደረጉ። በተለያዩ ግንባሮች ውጊያዎችን ተከታተልኩ፣ ለመምራት ሞክር።
ባይኔ እንደተመለከትኩትና ታዝቤ እንዳረጋገጥኩት ግን ፋኖ ጸረ ህዝብ ሳይሆን ህዝባዊ ኃይል መሆኑን ያየሁታል። በጣም ያስኩለት ማለት ነው። ምክንያቱም ማለት በየቦታው በየግንባሮቹ ህዝቡ አብሮ ተሰልፏል። እኔ ስማረክ አለ የማረከኝ የፋኖ ታጣቂዎች ብቻ አይደሉም ማለት የፋኖ ታጣቂዎች ሲማርኩኝ ህዝቡ ከበበኝ አብሮ አትመጡ ስመለከት በየቦታው ህዝቡ አብሮት ነው አለ። ቀጠለና ምን አለ ይሄው ኮሎኔል ያሬድ ኪሮስ አሁን የተገነዘብኩት አንድ ነገር የፈለገውን ያህል መሳሪያ ብንይዝ የፈለገውን ኃይል ብናሰልፍ እንዲህ አይነት ኃይልን ማሸነፍ እንደማይቻል ተረድቻለሁ። እነ ብርሃኑ ጁላ ያልተረዱት ይሄንን ነው። እኛም ደጋግመን የተናገርነው መሰለኝ የፈለከው ድሮን ብትታጠቅ የፈለከው የጦር ሄሊኮፕተር ብታበር የፈለከው ሚግ ብትጠቀም ይልማ መርዳሳ ገጨጭን ቢጨፈጭፍ መራአውን ቢጨፈጭፍ ሰዳ ድንጋይን ቢጨፈጭፍ የንጹሃንንና የሲቪሎችን ግድያ ተጨምሩት ይሆናል እንጂ ህዝብን ማሸነፍ አይችልም ስንል እንደከታ ህዝባዊ ኃይልን ማሸነፍ አይችልም። ስለዚህ ውጊያው ከታጠቁ ኃይሎች ጋር ብቻ አይደለም። የኮሎኔል ያሬድ ኪሮስ ምስክርነት ያረጋገጠው ብልጽግና እየተዋጋ ያለው ከአማራ ህዝብ ጋር ነው የሚለውን እውነት አለ። ውጊያው ከህዝብ ጋር ነው። ህዝብ ጋር ደግሞ የተሸነፈ ኒውክሌርን ብትታጠቅ አታሸንፈውም ብለን ተናግረናል። ተመልከቱ፣ ይሄን ነገር ደጋግመናል። ስለዚህ ይሄን ምስክርነት ባይሰሙ እነ ብርሃኑ ጁላ ነግሯቸዋል። በቃ ፋኖን ማሸነፍ አንችልም ብሎ የተናገረበት ሁኔታ ነው ያለው። በዛይ ደረጃ የኮሎኔል ያሬድ ኪሮስን እኔም ሰምቻለሁ። እውነት ለመናገር እንዳልከው ነው 2 ዓመት በሐዋሳ ታስሮ ነበረ። ከአብይ አህመድ አስሮት ነበረ። 2 ዓመት ከእስር በኋላ ወደዚህ ወደ መከላከያ ሲያስገባው የ2 ዓመት ውዝፍ ደሞዝ ከፍሎ ወደ አማራ ክልል መልሶ ላከው። አማራ ክልል እንደመጣ እንግዲህ እንደምናየው ተማርኮ የሰጠውን ቃለ መጠይቅ ሰምተናል። ውትድርና እንደዚህ ነው እንግዲህ ያዩትን ሐቁን መናገር። አንዳንዶች እነሱ እጅ ከወደክ በኋላማ እነሱ የሚፈልጉትን ነው የተናገርከው እያሉ ሲገልጹ ሰምተናል። ግን ይሄ ያው የተሸናፊዎች ሁሉ ጊዜ ራሳቸውን ለማጽናናት የሚጠቀሙበት እንጂ ፋኖ ከዚህም በላይ ነው። በምርኮ ደረጃ እንኳን አይደለም እንደዚህ ኮሎኔል ይቅርና ለሌሎችም የሚያሳየው እንክብካቤ በዓለም አቀፉ ማህበረሰብ ደረጃም ራሱ ዋጋ የተሰጠበት ጉዳይ ነው። የፋኖን ስም ለማጠልሸት ይሄ ብቻም አይደለም፣ ዘራፊ ነው፣ ጽንፈኛ ነው። ደርሶ እነሱ ጽንፈኞች ፋኖን ጽንፈኛ ብለው ሲገልጹ እንደዚህ የክፍለ ዘመኑ ቀልድ አይተንም አናቅም። እነ ብርሃኑ ጁላውን ፋኖን ጽንፈኛ ሲሉ የኦሮሞ ጽንፈኞች አክራሪዎች ማክረር ምን እንደሆነ ምድር ላይ አሁን ብቸኛ ምሳሌ ሆነው የሚቀርቡ የኦሮሞ ፖለቲካ አክራሪዎች አሉ። እነሱ ፋኖን ጽንፈኛ እያሉ ሲገልጹ እጅግ የሚያስቅ ነው። እውነት እንዲህ አይነትም ቀልድ በክፍለ ዘመኑ ተሰምቶም የሚያቀርም። ለማንኛውም ፋኖ ይሄ ጽንፈኛ የሚበሉት ዘራፊ የሚበሉት በስራ እያስመሰከረ እየመጣ ነው። ባለፈው በግሻ አባይ ላይ ባንኮችን ዘርፈው በርካታ ሚሊዮን ብሮችን ዘርፈው ሲሄዱ ፋኖ እንደምንም ከነሱ ጋር ውጊያ አድርጎ ወደ 30 ሚሊዮን ብር አትርፈዋል። ዜናው ሲወጣ ግን ታጣቂዎች 65 ሚሊዮን ብር ዘረፉ ፋኖን ለማለት ነው። እንደዛ አይነት ዜና ሲገልጹ ነበርና ያሳዝናል። ፕሮፓጋንዳውም ጠፍቶባቸዋል። በአሁን ሰዓት ያን አይደለም እኮ አሁን ቴክኖሎጂ ተራቀቀ እኮ። እያንዳንዷ ምድር ላይ የምታይነ በሰከንድ ውስጥ ዓለም ላይ ትደርሳለች። መረጃ እኮ እጅ ላይ ሆኗል። ሌላ ነገር የማያስፈልግም። እጅ ላይ ባለ ስልክ ተአምር የምትሰራበት ዘመን ላይ ነን። ይሄ ዘመን ላይ አይንን ግንባር ያርገው በቃ ብለ እንዲህ አይነት የሌባ አይነ ደረቅ አይነት ውሸት ይዘ ስትመጣ ትዝብት ላይ ነው የምትወድቀው። ይሄው ሙርኮ የለም ሲሉ እንግዲህ ምን ላይ ናቸው እስኪሰለቻቸው ድረስ በሰልፍ ማስኬት ተጀመረ። አሁን ምንድነው ያለኝ አንድ የጎጃም ፋኖ አመራር አባል ያው ካለው የኔትወርክ እጥረት አንዳንድ ቦታ ላይ ኔትወርክ የለም። ለምሳሌ ከፍተኛ ሙርኮ ያገኘንባቸው ቦታዎች ላይ ኔትወርክ የለም። ስለዚህ እንዴት አድርገን ዳታም ስለሌለም በቪዲዮ ቀርጸን እንዴት እናድርሳችሁ የሚል ነው። ጎንደርም ተመሳሳይ ገና ያልተቀረጸ ያላየናቸው ብዙ አሉ። በእንደዚህ አይነት ሁኔታ ላይ ምንድነው የምትዋሸው? ቀደም ሲል የጠቀስካቸው የመከላከያ ክብረ አባል በኋላ ላይ ምናልባት በአንድ አጀንዳ ልናነሳው እንችላለን። ያሳዝናል የሚናገሩት ነገር። ትላንት አብራቸው የነበርካቸው ሊሆኑ ይችላሉ። ትላንት አብረ ነበርክ ማለት ሁሌ እውነት ነው ማለት አይደለም። ሁሉ ጊዜ ከእውነት ጋር መቆም ነው ያንተ ማንነት። በትላንትና ሂሳብ ዛሬን አታሰላም። ዛሬ ምንድነው ያለው? ዛሬ ላይ ማን ምንድነው ነው የሚባለው እንጂ ትላንት ምን ነበር ዛሬ ብለን ዛሬ ላይ ፍርድና ምንድነው ውጤት ልንሰጥ አንችልም። ዛሬ ላይ ባለነው ህዝብ እየመዘነን ነው።
አጥፍተንም ከሆነ አልምተንም ከሆነ መለኪያችን ሚዛናችን ህዝቡ ነው ህዝቡ ፍርዱን ይሰጣል ግን ያሳዝናል እየሆነ ባለው ነገር እናዝናለን ወደ ኋላ ላይ እናነሳለን እሱ ብቻ ሳይሆን ሌሎችም በከዋት ጋር አብረው ሽር ብትን ሲሉ የነበሩ ዛሬ ራሳቸውን እንደ ምንድነው እንደ ከደሙ ንጹነን ብለው ልክ እውነት ሲሰሩ እንደነበረ ስንት ኢትዮጵያ ውስጥ ሰው ሲኮላሽ ጋዜጠኛ ሲኮላሽ ፖለቲከኛ ሲኮላሽ ብልቱ ላይ ሃይላንድ ሲንጠለጠል ያ ሁሉ መከራና ግፍ ሲፈጸም ምላሳቸው ተቆልፎ ትንፋሻቸው የማይሰማ ዛሬ ራሳቸውን ነፃ ጋዜጠኛ አድርገው መተው ሌላው ላይ ጣት ሲቀስሩ ስታይ ግዴለም የኋላ ኮተትማ ንጎርጉር ከተባለ ምን ጎርጓሪ ዘንዶ ያወጣል እንደሚባለው ዘንዶ ነው የሚወጣው እረፉ እንግዲህ አልሰማ ካሉ ምናልባት ያለውን ነገር ለኢትዮጵያ ህዝብ እንገልጻለን ትላንት ብልጽግናን ስንደግፍ ነበር አዎ ማኔካ የኢትዮጵያ ህዝብ በሙሉ አብይን ደግፏል በኋላ ላይ ያየ ሲመጣ ነው እንደየጊዜው እየተንጠባጠበ ሁሉም ከዛ ባቡር ይወረደው እስካሁን ከዋት ባቡር ያልወረዱ ከዚህ ከግፈኛው ኢትዮጵያን እዚህ መከራ ላይ ከጣለው ህዋት ባቡር ላይ ሳይወርዱ የነሱ ማህበረሰብ እዛ እየተጎዳ የነሱ ማህበረሰብ እዛ እየተበደለ እነሱ አይናቸውን ጨፍነው በህዋት ሳሎን ውስጥ ሲንጎዳጎዱ የነበሩ ዛሬ ደርሶ ራሳቸውን ንጹህ አድርገው የሆነች ሾጥ ስለተደረጉ እሷን እንደ መስዋዕትነት እየቆጠሩ ዝንታለም ሲያለቅሱ ሊኖሩ ሲያላዝኑ ሊኖሩ ነው ያን ደግሞ የሆነ ቦታ ላይ ኖ እንደዚህ እኮ ነው አዎ እንደዚህ ነበርን እናንተም እንደዚህ ናችሁ ተብሎ ሂሳብ ማወራረድ ሊመጣ ይችላል አንዳንዶች መታሰራቸው እንደሌላ ነገር አቅርበው ይሄ ነገር ሊያደርጉኝ እየሰማው ነው እኔምና አያስፈልግም ሰው ባንድ ሐሳብ ባለበት ሁኔታ ላይ የሰው አእምሮ መከፋፈል የለበትም ከሚል አቋያ ነው ፌስቡክ ላይ ጽፎ አይቻቸዋለሁ እነዚህ ህዋት ጋር ሲሰሩ የነበሩ ሰዎች አሁን እኮ ብልጽግና ለመታገል መነሳታችን ለነዚህ ሰዎች ግልጽ እንዲሆንላቸው ፈልገው ባጭሩ ህዋት ትክክል ነው ማለታችን አይደለም እሺ ይሄን መስሏቸው እንዳይሆን ብዬ ነው ብልጽግናን ስናወግዝ ህዋት ትክክል ነው እያልን መስሏቸው ከሆነ ማለት ነው እንዴ እናንተ አንድ አመት አስሯቸውናል ብልጽግና አይደለ እናንተ ስትሞግሱትና ስትክቡት የነበረው ህዋት እኔን ጨለማ ቤት 2 አመት አስሮኛል ምንድነው እንትኑ እንዴ መታሰርን ለእንትን ተጠቀሙበታላችሁ እንዴ ሁላችንም ግፍ ቀምሰናል እናንተ የምታቆላምጡት ህዋት በጨለማ ቤት ብሔራችሁ ምንድነው ሲባል ኢትዮጵያ በማለታችን የገረፈን ነው እኮ እናንተ የምትክቡት ህዋት እንዴ ምንድነው ያለ የህዋት ደጋፊ ወደዛ ያኩራራም ብልጽግናን ታገላለን ብለን ስንነሳ እናንተ ትክክል ናችሁ ያላለን ትናንት እውነት መስሎን ነው የቆምነው አይጸጽተንም የማይጸጽተን ደግሞ ለምንድነው አሁን ያለንበት መስሎ ስተት መሆኑ ስናውቅ ብልጽግና ጋር መለጠፍ ስንችል ቅርባዳሪዎች ብንሆን ያዝነውን አደራና እውነት ብንሸጥ ህዝብን ብንሸጥ አገርን ብንሸጥ ብልጽግና ጋር ማደግደግ ምንጣፍ መጎተት ማንም አይከለክል ብልጽግና የተሳሳተ መሆኑ ስናውቅ ተነስ በቃ ያው ህዋት የተሳሳተ ነበር አዎ ነው ተነስተናል ብልጽግና ደግሞ የተሳሳቱ መሆኑ ስናውቅ አሁን ተነስተናል ምንም የምናደርገው ነገር የለም እናንተ የምትክቡት አሁን ድረስ የቆማችሁለት የምትሞቱለት ህዋት ትክክል ነው እያልን እንዳይሆነ እና ጋዜጠኛን ያኮላሸ ነው እሱም ብልጽግና እንዳኮላሸ ሁሉ አዎ ብዙዎችን አኮላሽቷል እናንተን ጭምር ህዋትም ተመሳሳይ ናቸው ያንድ አባት ልጆች ናቸው መንትያ ናቸው በፍጹም እንዳትኩራሩ ባካችሁ የህዋት ደጋፊ በመሆናችሁ እንዳትኩራሩ ብዬ ነው አንድ ይሄ ነው በጋዜጠኝነት ህይወታችን በስራችን በኑራችን በክርስትና ሁሌም የሚፈተነው አሁን ያለንበት አቋም ነው መሳይ አንተ ያልከው ነው ትናንትና ማን ነው እኛም ጋር የነበሩ አሉ ትናንት በተጣመመው ጀልባ ተሳፍረው የቀጠሉ አሉ ትናንት ለነጻነት እንዳልቆሙ ዛሬ ባስቀያሚ ጀልባ ተጉዘው ነገር ግን ያ ምንም አይተርፍ የትናንት ታሪካቸው ቀረ ነው በቃ አይሰራም አሁን ያሉበት ህይወት ነው ወሳኝ አሁን ያለበት ሁኔታ ነው የሚሰራው ትናንትና እንዲነበርኩ አባቴ እንዲያርጋለሁ ለዚህ ሰርቻለሁ ትናንት ለነጻነት ችካለሁ ጋዜጣ ሳትሜ 3 ይሄን ሁሉ አድርጌያለሁ ቲፒኤልኤፍን ታግያለሁ የሚለው ነገር አይሰራላቸውም እነዚህ ዛሬ እሪያ ወደ ጥፋቱ እንደሚመለስ ወደ ጥፋታቸው ተመልሰዋል ቲፒኤልኤፍን ተቃውመናል ያሉ ኃይሎች ዛሬ ለብልጽግና ሲሰግዱ ካየናቸው ጥላቻቸው የቆሙበት ፕሪንሲፕል እንደሌላቸው ነው ጥላቻቸው ቢሮክራሲን አምባገነንነትን ሳይሆን ወይም ለዲሞክራሲ የቆሙ ሳይሆኑ እንዲህ አይነት ሰዎች ጥላቻቸው ወይ ከግለሰቦች ጋር ነው ወይ ጉዳያቸው ያለው ከራሳቸው ጥቅም ጋር ብቻ ነው ፕሪንሲፕል የላቸው ለማለት ነው የነሱም አይሰራም የነዚህኞቹም አይሰራም የሚለው ለመናገር ፈልጌ ደረጃ ምናልባት እዚህ ላይ ጊዜ እንዳናጠፋ ብዬ ነው ያው ካነሳ ነው አይቀር ነው ይሄ የህዋት እንትኖች አሁን ሚዲያም ከፍተው
በየጊዜው የሚያላዝኑ አሉ። ከአገዛዙ ሳንቲም ተቀበሉ፣ እኛን እንደዚህ ያደረጉን። እንዲህ አይነት ምንድነው የክስ ዶሴ ይዘው ሰው እንዴት ስም ለማጥፋት አንደኛ በግምት ነው የሚያወሩት። ምክንያቱም አንዳንድ ጊዜ ጆሮ ለባለቤቱ ባዳ ነው ብለ የተባለው ነገር ስላንተ ነው። አንተ ግን ምን የምታውቀው ነገር የለም። ግን ስላንተ በጣም ብዙ ነገር ሲናገሩት አለ። እንደ ጋዜጠኛ እንዴት ግምት አይኑር አይደለም። ከመጀመሪያ እስከ መጨረሻ በግምት ታወራለህ። በግምት የሚያወሩ እኛ እዚያው እንትን ውስጥ መግባት አልፈለግንም። መጠላለፍ ውስጥ ፈልገን አይደለም። በነገራችን ላይ አሁን ማነው በቃሉ አላመረው የሚባል ጋዜጠኛ ወደ ስደት ሲወጣ አሁን በላይ ማናየን ኢንተርቪው አድርጌም መሰደዱን ዜና ሁሉ ሰርተናል። ይሄን ስናረግ ግን የህወሓት ከጀርባ የህወሓት ኮተት እንደሌለበት ሳናቀርተን አይደለም። ግን አትሊስት በቃ ያለፈው አልፏል። አሁን ይሄ ልጅ ትምህርት ተምሯል። ቢያንስ ወጥቶ ያኔ የበደለውን ህዝብ ይክሳል የሚልም ግምት ስለነበረን ነው። እዛ ኢትዮ ፎረም ውስጥም ያሉ ጋዜጠኞች አሉ። ሲወጡኛ እውነቴን ነው ማለት የጻፉትን ሁሉ ተርከነዋል። ሌላ ነገር አይደለም። ብልጽግናም ስለተሰደበ አይደለም። አሁን ሁላችንም የነበረውን አይተናል። እኛም ስተት ላይ ከነበርን እነሱም ስተት ላይ ከነበሩ እሱ አለፈ። አሁን ኢትዮጵያ ያለችው በጣም አደገኛ ፈተና ላይ ነው። ቢያንስ የትላንቱን ትተን ሁላችንም ከዚህ ፈተና ጋር እንዴት ኢትዮጵያን እናሻግራለን የሚል ነው የኛ እምነት። እነሱ ወደ ኋላ እየሄዱ የሚጎረጉሩ ከሆነ በጣም ከባድ ነው። እኛ ከማን እንዲህ አይነት እንደነሱ አይነት እድፍ የለብንም። ህወሓትን ስንታገል የነበርን ነው። ይሄ ብልጽግና የሚባለውን የህወሓትን ተረፈ ምርት ነው የምንለው። ተረፈ ምርት ነው። ህወሓት ነው ለዚህ ሁሉ ያበቃው፣ ኢትዮጵያን ለዚህ መከራ ይዳረገው። ያን መከራ ይዳረገን ትልቁን ዝሆን አስቀምጠ ከሱ ጋር አብረ ስትሞዳሞድ ከርመ ሰዎች ሲታሰሩ ለምሳሌ በስም ዝርዝር መጥቀስ እንችላለን። የት አካባቢ ተወላጆች እንደሆኑ እነዛ የነሱ የተወለዱበት አካባቢ የነሱ ቤተሰብ በህወሓት ዘመን ድመት ቤተክርስቲያን እንደገባች ድመት ሲሳደድ እነሱ ከህወሓት ጋር ናቸው። ሰልፋቸው ከህወሓት ጋር ነበር። አንተን ጨምሮ ብዙዎቹ ጋዜጠኞች የምድር ሲኦል ውስጥ ገብተው እንደዛ ሲሰቃዩ እነዚህ ሰዎች ከህወሓት ጋር ነበሩ። ያን ኃጢአት ግዙፍ ኃጢአት አይናቸው ውስጥና ሰውነታቸው ውስጥ